ጋር በመተባበር የሚቀርብላችሁ የስድስተኛ ክፍል የሂሳብ ትምህርት ነው። እኔ መምህር መላኩ ባላለው የስድስተኛ ክፍል ምዕራፍ 1ን በዛሬው ክፍለ ጊዜ አሳያችኋለሁ። የምዕራፍ 1 የመጀመሪያው ክፍለ ጊዜያችን የተካፋይነት ደንቦች የሚል ነው። እንግዲህ ምንድነው አንድ ሙሉ ቁጥር በሁለት ስናካፍለው በ3 በ4 በ5 በ6 እያልን እስከ 10 ባሉ ቁጥሮች ውስጥ በመናካፈልበት ሰዓት ቀጥተኛ የሆነውን የማካፈል ዘዴ ሳንጠቀም ባጭሩ እንዴት ይካፈላል አይካፈልም የሚለውን ማረጋገጥ እንችላለን። ለምሳሌ 422ን በሁለት ተካፋይ ነው አይደለም የሚለውን ለማረጋገጥ ቁልቁል ማካፈል እንችላለን። ይህን ስናካፍለው 422ን በሁለት እናካፍላታለን። እዚች ጋር ቆርጠን ሁለት ጊዜ ይችልልናል። ሁለት ጊዜ ሁለት 4 ነው። ስንቀንስ 0 እናገኛለን። እቺን ሁለት አወርዳታለሁ። ሁለትን ለሁለት አካፍላለሁ። ስንት ጊዜ ይችልልኛል? አንድ ጊዜ። አንድ ሲባዛ በሁለት ደግሞ ሁለት ነው። አሁንም ሲቀንስ 0 ነው። እቺኛዋን ሁለት አወርዳለሁ። አሁን ሁለት በሁለት ሲባዛ ሁለትን ለሁለት ስታካፍሉት አንድ ጊዜ ይችላል። አንድ ሲባዛ በሁለት ሁለት ነው። ቀሪው ስንት ነው? 0 ነው። አሁን ይሄንን ረጅሙን የማካፈል ዘዴ ተጠቅመን 422ን ለሁለት ስናካፍለው 211 ሰጥቶናል። ቀሪው ስንት ነው? 0 ነው። ግን ይሄንን ረጅም መንገድ ሳንከተል በቀላሉ አንድን የተሰጠን ቁጥርን በሁለት ተካፋይ ነው፣ በ3 ተካፋይ ነው፣ በ4 እያልን እስከ 10 ድረስ እንዴት በቀላሉ ተካፋይ ነው አይደለም የሚለውን መለየት እንችላለን። ስለዚህ አሁን ከምን እንጀምራለን? በሁለት ተካፋይነት፣ በ3 ተካፋይነት፣ በ4 ተካፋይነት እያልን እስከ 10 ድረስ ደንቦቹን አሳያቸዋለሁ ማለት ነው። የመጀመሪያው በሁለት ተካፋይነት ደንብ ነው። ደንቦች እንግዲህ አንድ ሙሉ ቁጥር በሁለት ተካፋይ ነው ስንል እንዴት ባጭሩ ማድረግ እንችላለን? ቅድም እዚህ ጋር እንዳሳየዋችሁ ረጅም ዘዴ ተጠቅመን ረጅሙን የማካፈል ዘዴ ተጠቅመን ቀሪው መጨረሻ ላይ 0 ከሆነ ያ ሙሉ ቁጥር ለሁለት ይካፈላል ማለት ነው። ነገር ግን ይህንን ሳናይ በሁለት ተካፋይ ነው ወይስ አይደለም የሚለውን ባጭሩ ማወቅ እንችላለን። ምን በማድረግ የተሰጠን ሙሉ ቁጥር የአንድ ቤት ሆይ 0 2 4 6 እና 8 ከሆነ ያ ሙሉ ቁጥር ለስንት ተካፋይ ነው ማለት ነው? ለሁለት ተካፋይ ይሆናል ማለት ነው። እስቲ እዚህ ጋር አሁን ምሳሌ ላሳያችሁ። ለምሳሌ 2140 ብናየው የአንድ ቤቱ ስንት ነው? አሁን እዚህ ጋር የአንድ ቤቱ 0 ነው። የ10 ቤቱ 4 ነው። የ100 ቤቱ 1 ነው። የ1000 ቤቱ ደግሞ 2 ነው። እኛው ይሄ ለሁለት ይካፈላል አይካፈልም የሚለውን የምናረጋግጥበት መንገድ የአንድ ቤቷን ብቻ ነው የምናየው። የአንድ ቤቱ 0 ከሆነ ይሄ ሙሉ ቁጥር ለስንት ይካፈላል ማለት ነው? ለሁለት ይካፈላል እንደማለት ነው። ስለዚህ ምንድነው የምናየው? የአንድ ቤታችን 0 መሆኑን፣ 2 መሆኑን፣ 4 መሆኑን፣ 6 መሆኑን፣ 8 መሆኑን ካረጋገጥኩ የተሰጠኝ ሙሉ ቁጥር ለሁለት ተካፋይ ነው ማለት ነው። ስለዚህ ሌላ ምሳሌ ላሳያችሁ። ለምሳሌ 3143 ብል አሁን ይሄ ሙሉ ቁጥር በረጅሙ የማካፈል ዘዴ ተጠቅሜ ለሁለት ተካፋይ ነው አይደለም ብንል ሊካፈልልን አይችልም። ምክንያቱም የአንድ ቤቷ ስንት ስለሆነች ነው? 3። ግዴታ አንድ ሙሉ ቁጥር በሁለት ተካፋይ ነው የምንለው የአንድ ቤቱ ወይ 0 2 4 6 እና 8 መሆን መቻል አለበት ማለት ነው። እነዚህን ዘዴዎች በመጠቀም የተሰጠኝ ሙሉ ቁጥር በሁለት ተካፋይ ነው ወይስ አይደለም የሚለውን ማወቅ እንችላለን ማለት ነው። እሺ እነዚህን ካየን እስቲ የሶስት ተካፋይነትን ደግሞ ላሳያችሁ። የሶስት ተካፋይነት ሁለተኛ እሱን ነው ማሳያችሁ። የሶስት ተካፋይነት ደንብ እንግዲህ አሁን አንድ ሙሉ ቁጥር የተሰጠ በሶስት ይካፈላል አይካፈልም የሚለውን እንዴት ነው መለየት የምንችለው?
ቀጥተኛ የሆነውን የማካፈል ረጅሙን የማካፈል ዘዴ ሳልጠቀም በሶስት ተካፋይነት ደንቦች ምንድነው የሚለን እቺን በደንብ ታስተውላላችሁ። የአንድ ሙሉ ቁጥር የተሰጠን የሆሄያቶቹ ድምር ለሶስት የሚካፈል ከሆነ የተሰጠኝ ሙሉ ቁጥርም ለሶስት ተካፋይ ነው ማለት ነው። ለሶስት ተካፋይ ነው። ስለዚህ ደንቡ የሚለን ይሄ ነው። የሆሄያቶች ድምር ለሶስት ተካፋይ ከሆነ የተሰጠኝ ሙሉ ቁጥርም ለሶስት ተካፋይ ይሆናል ማለት ነው። እስቲ አሁን እዚህ ጋር አንድ ምሳሌ ላሳያችሁ። ለምሳሌ 912ን ብናየው ሆሄያቶቹ እነማን ናቸው? የአንድ ቤቱ 2 ነው፣ የ10 ቤቱ 1 ነው፣ የመቶ ቤቱ ደግሞ 9 ነው። እነዚህን ሆሄያቶች ስደምራቸው ምን አገኛለሁ? 9 ሲደመር 1 ሲደመር 2 የዚህ ውጤት ስንት ነው? 12 ነው። አሁን 12 ለሶስት ተካፋይ እንደሆነ ትንሽ ቁጥር ስለሆነ በቀላሉ መረዳት ስለምንችል 12 ለስንት ይካፈላል? ለሶስት ይካፈላል። ስለዚህ 912ን ለስንት ተካፋይ ነው ማለት ነው? ለሶስት ተካፋይ ነው ማለት ነው። 12 ለሶስት ተካፋይ ነው። ስለዚህ 912ን ለሶስት ተካፋይ ነው ማለት ነው። አሁን እናንተ እዚህ ጋር እነዚህ ሆሄያቶችን ስንደምር 9 ሲደመር 1 ሲደመር 2 ስንት ነው የሰጠን? 12 ነው። 12ን እንደ አጋጣሚ ለሶስት ተካፋይ መሆኑንና ለመሆኑን ማረጋገጥ ካልቻላችሁ አንድ ሆሄ እስከሚቀር ድረስ ይህንን ህግ መከተል ትችላላችሁ ማለት ነው። አሁን እዚህ ጋር ያለች ስንት ነች? 12 ነው። 12ንም ሆሄያቶችን ብደምሩት ምን ይሰጠናል? የአንድ ቤቱ 2 ነው፣ የ10 ቤቱ 1 ነው። ስለዚህ 1 ሲደመር 2 እኩል ይሆናል 3 ይሰጣቸዋል። 3 ደግሞ በሶስት ተካፋይ ነው። ስለዚህ አንድ ቤት ሆሄ እስከሚቀር ድረስ ሂደቱ መሄድ ትችላላችሁ። ነገር ግን እዛ ድረስ መሄድ አያስፈልገንም። ምክንያቱም አሁን እዚህ በሰጠዋችሁ ምሳሌ መሰረት 9 ሲደመር 1 ሲደመር 2 12 ነው የሚሰጠን። 12 ደግሞ ለሶስት ተካፋይ መሆኑን በስድስተኛ ክፍል ደረጃ ቀላል ነው ማለት ነው። ስለዚህ 12 ለሶስት ስለሚካፈል 912ን ለሶስት ተካፋይ ነው ማለት ነው። አሁን የሶስት ተካፋይነት ደንቦች ምንድነው የሚለን? የሆሄያቶቹ ድምር ለሶስት ተካፋይ ከሆነ ሙሉ ቁጥሩ የተሰጠኝ ሙሉ ቁጥር ለሶስት ተካፋይ ይሆናል ማለት ነው። ስለዚህ ይሄንን ሁለተኛ ደንባችን ነው ማለት ነው። ቀጥሎ የአራት ተካፋይነትን ነው በሶስተኝነት ማሳያችሁ። በአራት ተካፋይነት ደንቦች በአራት ተካፋይነት ደንብ እንግዲህ አንድ ሙሉ ቁጥር የተሰጠ ሙሉ ቁጥር ለአራት ይካፈላል አይካፈልም? ቁልቁል ሳላካፍል በቀላሉ ማቅበት ዘዴ ምንድነው? አቀማመጡ ሳይቀየር አንድ የተሰጠኝ ሙሉ ቁጥር አቀማመጡ ሳይቀየር የአንድ ቤቱና የ10 ቤቱ አቀማመጡ ሳይቀየር ለአራት የሚካፈል ከሆነ የተሰጠ ሙሉ ቁጥር ለስንት ተካፋይ ይሆናል? ለአራት ተካፋይ ይሆናል። ስለዚህ ደንባችን እሱ ነው ማለት ነው። አቀማመጡ ሳይቀየር የአንድ ቤቱ የአንድ እና የ10 ቤት ሆሄያት አቀማመጣቸው ሳይቀየር አቀማመጣቸው ሳይቀየር ለአራት ተካፋይ ከሆነ የተሰጠ ሙሉ ቁጥርም ለአራት ይካፈላል ማለት ነው። ይሄን በምሳሌ ላሳያችሁ። አሁን እቺ ምሳሌ ብንወስድ 48112 ለምሳሌ እንውሰድ። አሁን 48112 ለአራት ተካፋይ ነው አይደለም የሚለውን ለመረዳት ቁልቁል ብናካፍለው ረዘም ያለ ጊዜ ይወስድብናል። ስለዚህ ባጭሩ ይሄን ለማወቅ አቀማመጡ ሳይቀየር የአንድ ቤቱና የ10 ቤቱ እነማን ናቸው? 12 ነው እዚህ ጋር።
የአንድ ቤቷ 2 ነች፣ የ10 ቤቱ ደግሞ 1 ነው። ስለዚህ አቀማመጡ ሳይቀየር የአንድ ቤቱና የ10 ቤቱ የሚመሰረቱት ቁጥር 12 ነው። 12 ለ4 የሚካፈል ከሆነ ይሄ እዚህ ጋር ያለው ሙሉ ቁጥር ለ4 ተካፋይ ነው ማለት ነው። አሁን እንደሚታወቀው 12 ለ4 ተካፋይ ነው። 12 ለ4 ተካፋይ ነው። ስለዚህ 48112 ለ4 ተካፋይ ነው ማለት ነው። ለ4 ተካፋይ ይሆናል። እናንተም አሁን ቤታችሁ ቁልቁል በማካፈል ለ4 ይካፈላል አይካፈልም የሚለው ማረጋገጥ ትችላላችሁ ማለት ነው። ግን ደንባችን ምንድነው የሚለን የ4 ተካፋይነት ደንብ የተሰጠኝ ሙሉ ቁጥር የአንድ ቤቱና የ10 ቤቱ አቀማመጡ ምንም ሳይቀየር ለ4 የሚካፈልልን ከሆነ የተሰጠኝ ሙሉ ቁጥርም ለ4 ተካፋይ ይሆናል ማለት ነው። ይሄ የ4 ተካፋይነት ደንብ ነው። ቀጥሎ የተሰጠኝ ሙሉ ቁጥር ለ5 ተካፋይ ይሆናል ወይስ አይሆንም? እንዴት ነው የምናረጋግጠው? አራተኛ እሱን ነው የምናየው ማለት ነው። በአምስት ተካፋይነት የ5 ተካፋይነትን በጣም በቀላሉ ነው የምንረዳው። የአንድ ቤቱ ወይ 0 ወይም ደግሞ 5 ከሆነ የተሰጠኝ ሙሉ ቁጥር በ5 ይካፈላል ማለት ነው። የአንድ ቤት ሆሄ 0 ወይም 5 ከሆነ ብቻ የተሰጠኝ ሙሉ ቁጥር ለ5 ተካፋይ ነው ማለት ነው። ስለዚህ የምታዩት ምኑ ነው የ5 ተካፋይነት ደንቦች ላይ የአንድ ቤቱ ወይ 0 ወይም ደግሞ 5 ከሆነ ነው ማለት ነው። አሁን ምሳሌ ተመልከቱ። ምሳሌ 10150 ብናየው የአንድ ቤቱ ስንት ነው? እዚህ ጋር የአንድ ቤቱ ስንት ነው? 0 ነው። ስለዚህ 0 ከሆነ ይሄ ሙሉ ቁጥር ቁልቁል ብናካፍለውም ለ5 ይካፈላል ማለት ነው። ስለዚህ የአንድ ቤቷ 0 ወይም 5 ከሆነ በ5 ተካፋይ ነው እንደማለት ነው። በ5 ተካፋይ ነው። ሌላ ምሳሌ መውሰድ ትችላላችሁ። አሁን ይሄን ሌላ ምሳሌ ብንወስድ 2152ን በውስጣውን የአንድ ቤቱ ስንት ነው? እዚህ ጋር 2 ነው። ስለዚህ ይሄን ቁልቁል ባካፍለው አሁን ለ5 ሊካፈልልኝ አይችልም ማለት ነው። ለ5 አይካፈልም። ግዴታ ለ5 ተካፋይ የሚሆነው የአንድ ቤቱ 0 ወይም ደግሞ ስንት ከሆነ ነው? 5 ከሆነ ነው። እዚች ጋር ያለችው አሁን የአንድ ቤት 2 ስለሆነ ይሄ ሙሉ ቁጥር ለ5 ተካፋይ አይደለም። ስለዚህ በዚህ መረዳት ትችላላችሁ የ5 ተካፋይነት ደንቦችን። እሺ እንግዲህ አሁን ምን አይተናል? የ2 ተካፋይነት ደንቦችን፣ የ3 ተካፋይነት ደንብ፣ የ4 እና የ5 ተካፋይነትን ተከታትለናል። አሁን እዚህ ጋር የምሰጣችሁን የክፍል ስራ በ5 ደቂቃ ውስጥ ሰርታችሁ እናያለን ማለት ነው። የተሰጠኝ ቁጥር 2164 ነው። 2164 እና 4005 እዚህ የሰጠዋችሁን ቁጥር በ2 እነዚህ ቁጥሮች በ2 በ3 በ4 እና በ5 ተካፋይ መሆናቸውን ተካፋይ መሆን አለመሆናቸውን አረጋግጡ። እሺ አመሰግናለሁ። በደንብ እንደሰራችሁት ተስፋ አደርጋለሁ። አሁን ምላሹን እንይ። 2164 በ2 ተካፋይ ነው የሚለውን ለማየት ደንቦቹን ማስታወስ ነው። ምንድነው የሚለን? በ2 ተካፋይነት የአንድ ቤቱ 0 2 4 6 እና 8 ከሆነ በ2 ተካፋይ ነው። ስለዚህ 2164 በስንት ተካፋይ ነው? እዚች ጋር የአንድ ቤቷ 4 ስለሆነች በ2 ተካፋይ ነው ማለት ነው። ይሄ በ2
በሁለት ተካፋይ ይሆናል። በሶስት ተካፋይነትስ ምንድነው የሚለን? የሶስት ተካፋይነት ደም የተሰጠኝ ሙሉ ቁጥር የሆያቶቹ ድምር ለስንት ከተካፈለ ለሶስት የሚካፈል ከሆነ እዚህ ያለው ሙሉ ቁጥር ለሶስት ተካፋይ ይሆናል ማለት ነው። ስለዚህ እሱን ስናረጋግጥ 2 ሲደመር 1 ሲደመር 6 ሲደመር 4 ስንት ነው የሚሰጠን? እዚህ 3 9 እና 4 13 ይሆናል። 13 ደግሞ ለሶስት ሊካፈል አይችልም። ስለዚህ 2164 ለሶስት ተካፋይ አይደለም ማለት ነው። 13 ለሶስት ተካፋይ አይደለም። ስለዚህ 2164 በሶስት ተካፋይ አይደለም ማለት ነው። በሶስት ተካፋይ አይደለም። በሶስት ተካፋይ አይሆንም። ቀጥሎስ በአራት ተካፋይነቱን እንዴት ነው የምናረጋግጠው? የአራት ተካፋይነት ደንብ ምንድነው? የአንድ ቤቱና የአስር ቤቱ አቀማመጡ ሳይቀየር ለአራት የሚካፈል ከሆነ ሙሉ ቁጥሩ ለአራት ይካፈላል። ስለዚህ የአንድ ቤቱ 4 ነው፣ የአስር ቤቱ 6 ነው። አንድ ላይ አቀማመጣቸው ሳይቀየር 64 ደግሞ ለአራት ተካፋይ ነው። ስለዚህ 2164ም ለአራት ተካፋይ ነው ማለት ነው። 2164 ለአራት ተካፋይ ነው። የአምስት ተካፋይነቱን ለማየት የአንድ ቤቱን ብቻ ነው የምናየው። የአንድ ቤቱ 0 ወይም 5 ከሆነ ለአምስት ተካፋይ ይሆናል ማለት ነው። እዚህ ያው እንደምትመለከቷት የአንድ ቤቱ 4 ነች፣ 0ም አይደለም 5ም አይደለም። ስለዚህ ይሄ ሙሉ ቁጥር ለስንት አይካፈልም ማለት ነው? ለአምስት ተካፋይ አይሆንም። 2164 ለአምስት ተካፋይ አይደለም። ወይም ደግሞ አይሆንም። ስለዚህ አሁን የሰጠዋችሁ ሙሉ ቁጥር 2164 ለስንት ነው ተካፋይ የሚሆነው ማለት ነው? በሁለት ተካፋይ ይሆናል፣ በአራት ተካፋይ ይሆናል፣ በሶስት እና በአምስት ግን ተካፋይ አይደለም ማለት ነው። እዚህ ጋር ያለውን ጥያቄም ለመስራት 4005 ነው። በስንት ሊካፈልልን ይችላል? በሁለት ሊካፈል ይችላል? አይችልም። ለምን? የአንድ ቤቱ 5 ነው። የአንድ ቤቱ 0 2 4 6 እና 8 ነው መሆን ያለበት። ስለዚህ እዚህ ጋር ያለችው 5 ስለሆነች ለሁለት ተካፋይ አይደለም ማለት ነው። የተሰጠኝ ሙሉ ቁጥር ሆያቶችን ብንደምራቸውስ ስንት ነው የሚሰጠን? 4 ሲደመር 0 ሲደመር 0 ሲደመር 5 ውጤቱ ስንት ነው? 9። ስለዚህ 9 ደግሞ ለሶስት ተካፋይ ነው። ስለዚህ እዚህ የተሰጠን ሙሉ ቁጥር 4005 ለሶስት ተካፋይ ነው ማለት ነው። ለአምስትም ተካፋይ ይሆናል። የአንድ ቤቷ ስንት ስለሆነች? 5። ስለዚህ አሁን ባልኩት መሰረት ክፍል ውስጥ ሰርታችሁት ከሆነ በደንብ ሰርታችኋል ማለት ነው። ርማቱን በዚህ መልክ እንወስዳለን። እሺ አሁን በሁለት ተካፋይነት፣ በሶስት ተካፋይነት፣ በአራት እና በአምስት ተካፋይነቶችን አይተናል። ቀጥሎ የምናየው በስድስት ተካፋይነት፣ በሰባት ተካፋይነት እና በ9 በ10 ተካፋይነቶችን አሳያቸዋለሁ። የስድስት ተካፋይነት በጣም ቀላል ነው። በስድስት ተካፋይነት ደንብ የስድስት ተካፋይነት ደንብ ምንድነው የሚለን? አንድ ሙሉ ቁጥር በሁለት እና በሶስት ተካፋይ ከሆነ በሁለቱም ተካፋይ ሆኖ በሶስትም ተካፋይ ከሆነ በስንት ሊካፈልልን ይችላል? በስድስት ሊካፈልልን ይችላል። ስለዚህ ህጋችን እሱ ነው ማለት ነው። ከዚህ በፊት ያየነውን ነው መልሰን እዚህ ጋር የምንሰራበት። አንድ ሙሉ ቁጥር በሁለት እና በሶስት ተካፋይ ከሆነ የተሰጠኝ ሙሉ ቁጥር በስድስት ይካፈላል ማለት ነው። ግን እዚህ ጋር መጠንቀቅ ያለባችሁ የተሰጠኝ ሙሉ ቁጥር በሁለት ተካፍሎ በሶስት ካልተካፈለ በስድስት ሊካፈል አይችልም ማለት ነው። በሁለት ሳይካፈል ቀርቶ በሶስት ከተካፈለ በስድስትም ሊካፈል አይችልም ማለት ነው። ሁለቱንም ማረጋገጥ ያስፈልጋል። በሁለቱም ተካፋይ ሆኖ በሶስትም ተካፋይ ከሆነ የተሰጠኝ ሙሉ ቁጥር በስድስት ተካፋይ ይሆናል ማለት ነው። እስቲ ለዚህ ምሳሌ አንድ እንውሰድ። 96,000
ለምሳሌ ይሄን ቁጥር እንውሰድ እስቲ 96000 እንውሰድ 96000 አሁን በ6 ተካፋይ ነው ወይስ አይደለም ቁልቁል ሳላካፍል ማረጋግጥበት መንገድ እነዚህን ሁለት ነገሮች በማረጋገጥ ነው ማለት ነው አሁን ቀደም እንደነገርኳችሁ ይሄ ሙሉ ቁጥር 96000 በሁለት ተካፋይ ነው ምክንያቱም የአንድ ቤቱ ስንት ስለሆነ 0 ስለሆነ የአንድ ቤቱ 0 2 4 6 እና 8 ከሆነ በሁለት እንደሚካፈል ቀደም ነግሬያቸዋለሁ ስለዚህ በሁለት ተካፋይ ነው ማለት ነው የአንድ ቤቱ 0 ስለሆነ በሁለት ተካፋይ ነው በሶስት ተካፋይነቱን ለማረጋገጥ ደግሞ ሆያቶችን እንደምራቸዋለን ስለዚህ ምንድነው ማደርገው 9 ሲደመር 6 ሲደመር 0 ሲደመር 0 ሲደመር 0 9 እና 6 15 ነው 0 ብንደምርበት ያው የሚሰጠን 15 ነው 15 ደግሞ ለስንት ይካፈላል ለ3 ይካፈላል ያ ማለት ምን ማለት ነው 96000 ለ3 ተካፋይ ነው ማለት ነው ለ3 ተካፋይ ነው በ3 ተካፋይ ነው ስለዚህ ይሄ ሙሉ ቁጥር 96000 በስንት ይካፈላል ማለት ነው በ6 ተካፋይ ይሆናል 96000 በ6 ተካፋይ ነው እስቲ አንድ ደቂቃ ወስዳችሁ እቺን የክፍል ስራ ትሰራላችሁ 2142 በ6 ተካፋይ ይሆናል ወይስ አይሆንም ምንድነው የምታረጋግጡት በሁለት ተካፋይ መሆኑን በ3 ተካፋይ መሆኑን በሁለቱም ተካፋይ ከሆነ በስንት ተካፋይ ይሆናል ማለት ነው በ6 ተካፋይ ይሆናል አንድ ደቂቃ ሰጥቻችኋለሁ እቺን የክፍል ስራ ትሰራላችሁ እሺ አመሰግናለሁ እስቲ የርማቱን እንውሰድ አሁን እዚህ የተሰጠኝ ሙሉ ቁጥር በ6 ተካፋይ መሆኑና ለመሆኑን እንዴት ነው የምናረጋግጠው በሁለት ተካፋይ ይሆናል አዎ ይሆናል የአንድ ቤቱ ስንት ስለሆነ የአንድ ቤቱ 2 ነው የአንድ ቤቱ 2 የሆነ ሙሉ ቁጥር ሁላ ደግሞ በሁለት ተካፋይ ይሆናል ማለት ነው ስለዚህ ይሄ ሙሉ ቁጥር በሁለት ተካፋይ ይሆናል በ3 ተካፋይነቱ ሆያቶቹን ጀምራቸዋለሁ 2 ሲደመር 1 ሲደመር 4 ሲደመር 2 የዚህ ድምር ስንት ይሆናል እዚህ 2 ሲደመር 1 3 ነው 3 እና 4 7 እና 2 9 ይሰጣቸዋል 9 ደግሞ በ3 ተካፋይ ነው ስለዚህ የተሰጠኝ ሙሉ ቁጥር በ6 ተካፋይ ይሆናል ማለት ነው 9 በ3 ተካፋይ ነው 3 ተካፋይ ነው ስለዚህ 2142 በ6 ተካፋይ ይሆናል እና በ6 ተካፋይነት እቺን ነው ማለት ነው በደንብ አርጋችሁ የምትይዙት በሁለት ተካፋይ ከሆነ በ3 ተካፋይ ከሆነ በሁለቱም ተካፋይ የሚሆን ከሆነ ያ የተሰጠ ሙሉ ቁጥር በ6 ተካፋይ ይሆናል ማለት ነው እሺ በ6 ተካፋይነት እናየን ቀጥሎ በ7 ተካፋይነት ነው የምናየው በ7 ተካፋይነት ደንብ የሰባት ተካፋይነት ደንቦች ምን ይላል በሁለት ከፍዬ ነው ማሳያችሁ ይሄን በሁለት ከፍዬ ባለ ሁለት ሆዬ ሙሉ ቁጥር በ7 እንዴት እንደሚካፈል አሳያችኋለሁ ባለ 3 ሆዬ ሙሉ ቁጥርና ከዛ በላይ የሆኑ ሙሉ ቁጥሮች ሲሆኑ ደግሞ እንዴት በ7 ተካፋይ ሊሆኑ ይችላሉ የሚለው በሁለት ቦታ ከፍለን እናያለን ማለት ነው ስለዚህ የመጀመሪያው ባለ ሁለት ሆዬ ሲሆን ባለ ሁለት ሆዬ ሙሉ ቁጥር በሚሆንበት ሰዓት ምንድነው የምናደርገው ባለ ሁለት ሆዬ ሲሆን የአንድ ቤትና የ10 ቤት ነው ያለን ስለዚህ የ10 ቤቱን በ3 አባዛውና የአንድ ቤቱን አቀማመጡ ያው ሳይቀየር የአንድ ቤቷን እንደምርባታለን ማለት ነው ምንድነው አሁን ያልኳችሁ የ10 ቤት ሆዬ ሲባዛ
በ3 ሲደመር የአንድ ቤት ሆሄ እዚህ ጋር የማገኘው ቁጥር ለስንት ተካፋይ ከሆነ ለ7 ተካፋይ ከሆነ ለ7 ተካፋይ የሚሆን ከሆነ የተሰጠኝ ሙሉ ቁጥር ለስንት ይካፈላል ማለት ነው? ለ7 ይካፈላል ማለት ነው። በምሳሌ ሲሆን ግልጽ ይሆንላችኋል። አሁን እቺ ምሳሌ እስቲ ለምሳሌ አይደል 91ን እንውሰድ። አሁን በ7 ይካፈላል ወይስ አይካፈልም የሚለውን ልናረጋግጥ ነው። እዚህ 91 ላይ የአንድ ቤቱ 1 ነው፣ የ10 ቤቱ 9 ነው። ስለዚህ የ10 ቤቱን በስንት እናባዛዋለን ያልኳችሁ? በ3 እናባዛዋለን። ከዛ ደግሞ የአንድ ቤቱን እንደምርበታለን። አሁን ይሄንን ወደዚህ ሳመጣው የ10 ቤቱ 9 ነው። 9 ሲባዛ በ3 ሲደመር የአንድ ቤቱ 1 ስለሆነች እሷን እደምራለሁ። የዚህ ውጤት ለ7 የሚካፈልልን ከሆነ 91ም ለ7 ይካፈልልናል ማለት ነው። ስለዚህ 9 ሲባዛ በ3 27 ነው። 27 ላይ 1 ስንደምርበት 28 ይሰጣቸዋል። 28 ለ4 ተካፋይ ነው። ትንሽ ቁጥር ቀላል ቁጥር ስለሆነ ይታወቃል። 28 ለስንት ይካፈላል? ለ7 ይካፈላል። ስለዚህ 91ም ለ7 ተካፋይ ነው ማለት ነው። 28 ለ7 ተካፋይ ነው። ስለዚህ 91 ለ7 ተካፋይ ይሆናል። ግን አሁን እዚህ ጋር ስንሰራ 28 በ7 ተካፋይ መሆን አለመሆኑን ማረጋገጥ ባንችል ምንድነው የምናደርገው? ወደ አንድ ቤት እስከሚቀየርልን ድረስ እዚች ጋር ያልኳችሁን ደብ ድጋሜ መሄድ እንችላለን ማለት ነው። አሁን ስንት ነው? እዚህ 28 ነው። 28ን የ10 ቤቱ 2 ስለሆነ 2 ሲባዛ በስንት አደርገዋለሁ? በ3 ሲደመር የአንድ ቤቷ ስንት ነች? 8 2 ሲባዛ በ3 6 ነው። 6 ላይ 8 ስንደምርበት ስንት ይሰጠናል? 14 ነው የምታገኙት። 14 ደግሞ በ7 ተካፋይ ነው። ስለዚህ እስከምታውቁት ድረስ እየቀለለ እስከሚሄድላችሁ ድረስ ማስሄድ ትችላላችሁ ማለት ነው። ግን እዚህ ጋር 28 ለ7 ተካፋይ እንደሚሆን ቀለል ያለ ቁጥር ስለሆነ ይታወቃል። ለ7 ተካፋይ ስለሆነ 91ም ለ7 ተካፋይ ነው ማለት ነው። ስለዚህ ባለ 2 ሆሄ ሙሉ ቁጥር በሚሆንበት ሰዓት የአንድ ቤቱ ሆሄን በ3 አባዛዋለሁ። ከዛ የአንድ ቤቱ ሆሄውን ደምሬ የማገኘው ውጤት በ7 ተካፋይ የሚሆን ከሆነ ሙሉ ቁጥሩ የተሰጠኝ ሙሉ ቁጥር ለ7 ተካፋይ ይሆናል ማለት ነው። አሁን ባለ 3 እና ሁለተኛው ባለ 3 እና ከዛ በላይ ከሆነ ከዚያ በላይ የሆነ ሙሉ ቁጥር ሲሆን ሙሉ ቁጥር ሲሆን ምንድነው ደማችን የምናደርገው? የአንድ ቤት እና የ10 ቤት አቀማመጡ ሳይቀየር ከአንድ ቤትና ከ10 ቤቱ ውጪ ያሉ ቁጥሮችን በ2 እናባዛቸዋለን። ምንድነው ያልኳችሁ? ይሄው እዚህ ጋር ተጽፍላችሁ ግልጽ ይሆናል። ከአንድ ቤት እና 10 ቤት ውጪ ያለን ሆሄ በስንት አባዛዋለሁ? በ2 አባዛዋለሁ። ከዛ እዚህ ላይ ምን እደምርበታለሁ? የአንድ ቤቱንና የ10 ቤቱን አቀማመጡ ሳይቀየር የአንድ ቤት እና የ10 ቤት አቀማመጡ ሳይቀየር ምንም አቀማመጡን ሳንቀይረው የዚህ ውጤት ለስንት የሚካፈልልን ከሆነ ለ7 የሚካፈልልን ከሆነ የተሰጠኝ ሙሉ ቁጥር ለ7 ተካፋይ ነው ማለት ነው። ለ7 ተካፋይ ይሆናል። እስቲ አሁን ለዚህ ምሳሌ እንውሰድ። 2116ን እንውሰደውና ተካፋይ ይሆናል አይሆንም የሚለውን እናረጋግጣለን። አሁን የአንድ ቤቱ ይሄ ባለ 4 ሆሄ ነው። የአንድ ቤቱ 6 ነው።
የ10 ቤቱ 1 ነው። አቀማመጣቸው ሳይቀየር 16 ነች። ከሱ ውጪ ያለው ቁጥር ስንት ነው? 21 ነው። እዚህ 21ን በስንት አባዛዋለሁ ማለት ነው? በ2 እናባዛዋለን። እዚህ በ2 እናባዛዋለን። ሲደመርልና የ1 ቤትና የ10 ቤት አቀማመጡ ሳይቀየር የመሰረቱት ቁጥር ስንት ነው? 16 ደምርበታለሁ። ስለዚህ እዚህ ጋር ማገኘው ቁጥር ለ7 ተካፋይ ከሆነ ይሄ ሙሉ ቁጥርም ለ7 ተካፋይ ይሆናል ማለት ነው። አሁን የዚህ ውጤት ስንት ነው የሚሰጠን? 21 ሲባዛ በ2 42 ይሰጣችኋል። 42 ሲደመር 16 ትደምሩታላችሁ። ይሄንን 58 ይሰጠናል። 58ን በማካፈል ዘዴ በ7 ታካፍሉትና የሚሰጣችሁ ከሆነ የሚካፈል ከሆነ ይሄ ሙሉ ቁጥር አይካፈልልንም ማለት ነው። አሁን እንዳጋጣሚ 58 ለ7 ተካፋይ አይደለም። ስለዚህ 2116 ለ7 ተካፋይ አይሆንም ማለት ነው። እስቲ አሁን ሁለተኛ ምሳሌ ላሳያችሁ። ሁለተኛ ምሳሌ 1603 ነን። አቀማመጡ ሳይቀየር የ1 ቤቱና የ10 ቤቱ 03 ነች። እዚህ ጋር ከ1 ቤቱና ከ10 ቤቱ ውጪ ያለው ቁጥር ስንት ነው? 16። ስለዚህ ይሄን 16 በስንት አባዛዋለሁ? በዚህ ባልኳችሁ በ2 እናባዛውና አቀማመጡ ሳይቀየር 03 ስለሆነ 3 እንደምርበታለን ማለት ነው። 03 ማለት 3 ስለሆነ 16 ሲባዛ በ2 ውጤቱ ስንት ነው? 30 አባዛት ይችል 2 ሲባዛ በ6 12 ነው። 2ን ጽፈን አንድ አለ 32 ይሰጣቸዋል። 32 ላይ ስንት እንደምራለን? 3 32 ሲደመር 3 ውጤቱ ስንት ነው? 35 35 ደግሞ በስንት ተካፋይ ነው? ለ7 ተካፋይ ነው። ይሄ 35 ለ7 ተካፋይ ነው። ስለዚህ 1603 በ7 ተካፋይ ይሆናል ማለት ነው። ስለዚህ የ7 ተካፋይነት ደንብ በ2 ከፍለን ነው የምናየው ማለት ነው። ቅድም እንደነገርኳችሁ ባለ 2 ሆሄ በሚሆንበት ሰዓትና ባለ 3 ሆሄና ከዛ በላይ በሚሆንበት ሰዓት ደግሞ ይህን ተጠቅመን በ7 ተካፋይ ይሆናል አይሆንም የሚለውን ማረጋገጥ እንችላለን። ከ7 ተካፋይነት ደንብ ውጪ ያለው የ8 ተካፋይነት ነው። በ8 ተካፋይነት ደንብ አንድ ሙሉ ቁጥር እንግዲህ በ8 ተካፋይ ነው ልንል የምንችለው መቼ ነው? አሁን በ8 ተካፋይነት ደንብ የሚጠቅመን የተሰጠኝ ቁጥር ባለ 4 ሆሄ ባለ 5 ሆሄ እና ከዛ በላይ የሆነ ቁጥር ከሆነ በቀላሉ ለማረጋገጥ ይጠቅመናል እንጂ ባለ 3 ሆሄ ባለ 2 ከሆነ በማካፈል ነው ማለት ነው የምናረጋግጠው። ስለዚህ በ8 ተካፋይነት ደንብ ምንድነው የሚለን? አንድ ሙሉ ቁጥር የተሰጠን አቀማመጡ ሳይቀየር የ100 ቤቱ የ10 ቤት እና የ1 ቤቱ የ100 ቤት የ10 ቤት እና የ1 ቤት አቀማመጡ ሳይቀየር ለ8 የሚካፈልልን ከሆነ የተሰጠኝ ሙሉ ቁጥር ለ8 ተካፋይ ነው ማለት ነው። አሁን ለዚህ አንድ ምሳሌ ላሳያችሁ። ለምሳሌ 50112 ወይም 512 ብናየው 50512 ብናይ ይሄ ሙሉ ቁጥር ለ8 ተካፋይ ይሆናል ወይስ አይሆንም? እንዴት ነው የምናረጋግጠው? የ100 ቤቱ የ10 ቤቱ እና የ1 ቤቱ አቀማመጡ ምንም ሳይቀየር ማንን ነው የሚመሰርቱት? 512 ነው። የ1 ቤቷ 2 ነች፣ የ10 ቤቱ 1 ነው፣ የ100 ቤቱ ደግሞ 5 ነው። ስለዚህ 512 ለስንት ተካፋይ ይሆናል? 512 ለ8 ተካፋይ ነው። ስለዚህ 50512 ለ8 ተካፋይ ይሆናል። እና የ8 ተካፋይነት ደንብ ለምንድን ነው የሚጠቅመን?
ቁጥሮቹ ትልልቅ በሚሆንበት ሰዓት ባለ 4 ሆሄ ሲሆን ባለ 5 ባለ 6 ሆሄ በሚሆንበት ሰዓት ይሄንን ዘዴ ተጠቅመን ለ8 ተካፋይ ይሆናል ወይስ አይሆንም የሚለውን ማረጋገጥ ትችላላችሁ ማለት ነው። የ9 ተካፋይነትና የ10 ተካፋይነት በቀላሉ ነው የምናየው። የ9 ተካፋይነት ከ3 ተካፋይነት ደንብ ጋር ተመሳሳይነት አለው። በ9 ተካፋይነት ደንብ ምንድነው የሚለን? የሆሄያቶቹ ድምር ልክ እንደ 3 ማለት ነው። የ3 እንዳሳየዋችሁ የሆሄያት ድምር ለ9 ተካፋይ ከሆነ ስለዚህ አንድ ሙሉ ቁጥር ሆሄያቶቹን ደምሬ ለ9 የሚካፈልልን ከሆነ ያ ሙሉ ቁጥር ለስንት ይካፈልልናል ማለት ነው? ለ9 ተካፋይ ይሆናል ማለት ነው። ስለዚህ የ9 ተካፋይነት ደንብ ከስንት ጋር ይመሳሰላል? ከ3 ተካፋይነት ደንብ ጋር ተመሳሳይ ነው። ሆሄያቶቹን ትደምራላችሁ። ለዚህ አንድ ምሳሌ ላሳያችሁ። 4500 ለምሳሌ 4500 እንውሰድ። ይሄን ቁጥር ብናየው ለ9 ይካፈላል ወይስ አይካፈልም የሚለውን ለማረጋገጥ ምንድነው የምናደርገው? ሆሄያቶችን እንደምራቸዋለን። 4 5 እና 0 እንደምራለን። ስለዚህ 4 ሲደመር 5 ሲደመር 0 ሲደመር 0 ውጤቱ ስንት ነው? 9 ነው። 9 ደግሞ ለ9 ተካፋይ ነው። 9 ለ9 ተካፋይ ነው የሚሆነው። ለ9 ተካፋይ ነው። ስለዚህ 4500 ለ9 ተካፋይ ነው ማለት ነው። ተካፋይ ይሆናል። የመጨረሻው የተካፋይነት ደንብ 10 ተካፋይነት ነው። የ10 ተካፋይነት በ10 ተካፋይነት ደንብ አንድ ሙሉ ቁጥር በ10 ተካፋይ ሊሆን የሚችለው የአንድ ቤቱ 0 ከሆነ ብቻ ነው። የአንድ ቤቱ 0 ከሆነ የአንድ ቤት ሆሄ 0 ከሆነ ብቻ ነው። ስለዚህ ምንድነው የምታረጋግጡት ማለት ነው? የአንድ ቤቷ 0 ነች አይደለች? ከዛ ውጪ ከሆነ ለ10 ሊካፈልልን አይችልም ማለት ነው። አሁን እንደዚህ አይነት ምሳሌዎችን ማየት እንችላለን። 4850 ብናየው የአንድ ቤቱ ስንት ነው? የአንድ ቤቱ 0 ነው። ስለዚህ ይሄ ቁጥር ለ10 ተካፋይ ነው ማለት ነው። የአንድ ቤቱ 0 ስለሆነ ስለዚህ የአንድ ቤቱ ከ0 ውጪ ከሆነ ለ10 ሊካፈልልን አይችልም ማለት ነው። ስለዚህ ዛሬ ምንድነው ያሳየዋችሁ? አንድን የተሰጠንን ሙሉ ቁጥር በ2 ተካፋይነት፣ በ3 ተካፋይነት፣ በ4፣ በ5፣ በ6፣ በ7 እና በ8 እንዴት ተካፋይ እንደሚሆኑ ደንቦቹን ያሳየዋችሁ ማለት ነው። ቁልቁል ሳናካፍል ሳንደክም ጊዜ ሳይወስድብን በቀላሉ ተካፋይ ይሆናል አይሆንም የሚለውን የምንለይበትን ዘዴን ያሳየዋችሁ ማለት ነው። እሺ አመሰግናለሁ። የዛሬው ክፍለ ጊዜያችን የተካፋይነት ደንቦችን ነበር ያሳየዋችሁ። በቀጣይ ጊዜ እስከምንገናኝ ድረስ መልካም ውሎ፣ በሰላም ዋሉ።